ለምንድነው የምትሉት? ግን ሰላም ለእናንተ ይሁን። እሺ በልጆች ጉዳይ ላይ እንድናገር ካቲ ስትነግረኝ ወደ ልቤ 3 ነጥቦች ነው የመጡት። እነኚህ 3 ነጥቦች የመጀመሪያው ኔቸራቸው የልጅ ኔቸርን ከኛ አገር ከኛ ባህል ከኛ ቤተሰቦችና አሁንም ካሉን አስተዳደግ መንገዶች የእውነት የልጆች ኔቸርን አውቀናል ወይ የሚለው ሐሳብ ወደ ውስጤ መጣ። በሁለተኛ ደረጃ ደግሞ የትምህርት ቤት እና የቤተ ክርስቲያን ማዕከላዊ አስፈላጊነት በልጆች ኔቸር ውስጥ ምንድነው ያለው የሚለው ላይም ደግሞ እንደገና ማሰብ ጀመርኩኝ ማለት ነው። እና የመጀመሪያው የልጆች ኔቸር እንደምናውቀው ነጭ ሉክ ናቸው ተብሎ ነው የምናውቀውም የሰማነውም ተፈጥሯቸውም ያ ነው። ከቀን ወደ ቀን የምንጽፍባቸው እየተሞላ የሚሄድ ደብተር ማለት ናቸው። እና ምንድነው የሚጻፈው በነጭ ሉክ ላይ? ምንድነው የምናሳያቸው? ምንድነው ኤክስፒሪየንስ እያደረጉት ያሉት? ያው እንደምታውቁት የህይወት ዳይሪ ነው። እና እኛም ብንሆን ያልተጻፉ ቀኖች አሉ። ልጆች ግን የያዙትን የጨበጡትን እስከ እድሜያቸው መጨረሻ ድረስ ታሪካቸው እየሆነና እየተሰራ ነው የሚሄደው። እንግዲህ አስቡት early ታይማቸው እስከ 14 ዓመት ወይንም እስከ 13 ዓመት ባለው የሚጽፉት እነሱ አይደሉም። አስበው አይጽፉ። አስበው ታሪካቸው ያ ሆኖ አይቀጥልም። ታሪካቸው የሚጻፈው በቤተሰባቸው ነው። ታሪካቸው የሚጻፈው እዛ የእድሜ ዳይራቸው ላይ በትምህርት ቤታቸው ነው። በዙሪያቸው በሚያዩትና በሚሰሙት ነው። የሚገርመው እውነት ደግሞ ቅድም መምህር ሲናገር ነበር፣ ልጅን በሚሄድበት መንገድ ምራው ይላል። እንግዲህ እሱን ነው ማለት ነው ሰውየው ፊውቸሩ ላይ እያነበበ የህይወት ዘመኑ ስንቅ አድርጎት የሚኖረው ማለት ነው። እና ትኩረት ያልተሰጠበት ግን ሰው በራሱ መኖር ሲጀምር ኖረ ብለን የምናስብበት ነው። ልጅ ስራ መስራት ሲጀምር አይደለም እየኖረ ያለ። ከመጀመሪያ ጀምሮ የሚቀጥሉትን ዘመኖቹን ሁሉ የሚኖርበትን መንገድ ነው የጀመረው። የሚሄድበት መንገድ ማለት እሱ ስለሆነ ማለት ነው። ይህንን ስንተረጉመው የሚሆነው ራዕይ ነው። ልጆች ለምን ይኖራሉ? ነገ ትልቅ ሲሆኑ ረጃጅም የህይወት ዘመናቸውን እንዴት አድርገው መኖር ይችላሉ? በራዕይ ነው የሚኖሩት። ስለዚህ ኔቸራቸውን ልናጠናና በልጆች ላይ ትላልቅ ስራዎች ልንሰራ ይገባናል ብዬ አምናለሁ። እንደ ሀገርም ልጆችን ያተኮረ አስተሳሰብና የልጆችን እድላዊ የህይወት ስራ ትተን የታነጸ የተገነባ ኮንስትራክትድ የሆነ ህይወት እንደሚኖሩ ማመንና መቀበል አለብን ብዬ አስባለሁ። ሌላኛው ትምህርት ቤትን አስመልክቶ ልጆቻችን ትምህርት ቤት ውስጥ የሚማሩትን ነው ነገ የሚኖሩት። መዋለ ህጻናትም እናስጀምር፣ ኤሌመንተሪ የሚግቡ ሃይስኩል፣ ዩኒቨርሲቲ ነገ የሚሆኑት ያ ያስተማርናቸው ነው። ኢንጂነሪንግ ያስተማርነው ኢንጂነር ነው የሚሆነው። አርት ያስተማርነው አርት ነው የሚሆነው። ስለዚህ ልጆችን የሚታነጹበት ወይንም የሚቀጥለውን ዘመናቸውን የሚሰሩበት መንገድ ትምህርት ቤቶቻችን ናቸው ማለት ነው። ስለዚህ ትምህርት ቤቶቻችን ላይ የማይኖሩትን እያስተማርን የማይለማመዱትን ነገ በህይወት የማይገልጡትን ኢንተረስታቸው ያልሆነውን ነገር እያስተማርናቸው መንገዳቸውን ፍጻሜያቸውን መስራት አንችልም። ስለዚህ የትምህርት ፖሊሲው እንደገና የልጆችን አቅጣጫ ማየት አለበት ብዬ አስባለሁ። እንደ ትውልድ
መቃኘት አለበት። ያንን ለመቃኘት ደግሞ እንደዚህ ናቹራል የሆኑ መጽሐፎች ያስፈልጉናል። ልጅን አይን ከፋች የሆኑ ካራክተሩን የሚለውጡ አሁን ሚዲያ ላይ ማያቸው አንዳንድ አስቸጋሪ ልጆች የሚባሉ መለወጣቸው ሲነገር ያለው እርግጠኛ አይደለሁኝም ስሙን። አንድ ትምህርት ቤት ውስጥ ይማራሉ ልጆቹ፣ ክረምት ላይ ስልጠና ይወስዳሉ። ከዛ በኋላ ፐርፐስፉል ይሆናሉ። በጣም የሚገራርም ምስክርነት ነው ስለ ቤተሰባቸው የሚሰጡት፣ ስለ ራሳቸው የሚሰጡት እና እንደዛ አይነት የሰው ልጅ ተፈጥሮ ላይ ባህሪ ላይ የሚሰሩ ልጆች ይቀየራል ማለት ነው። እና እዛ ላይ የሚሰሩ ሰዎች፣ ማህበሮች፣ ትምህርት ቤቶች ያስፈልጉናል ብዬ አምናለሁ። የሰው ልጅ ተፈጥሮ አንድ አቅጣጫ አይደለም፣ አይምሮ ብቻ አይደለም፣ መንፈስም አለው። በመንፈስም ሊታነጽ ሊያድግ ይገባል። ለዚህ ነው የሃይማኖት ቤቶች ውስጥ በትኩረት የሚያድጉ ልጆች በሚቀጥለው ዘመናቸው ላይ ካራክተራቸውን መግዛት፣ ቤተሰብ ማክበር፣ እግዚአብሔርን መፍራት የምናይባቸው። ምዕራባውያን ቅድም በመምህር ሲጠቀሱ ነበረ። ልጆቻቸውን ሉዝ ያደረጉበት የልጅ ሳይኮሎጂ ላይ ማይንድ ላይ ብቻ ሰርተው ልጆቹ መረን ወጡ፣ መንፈሳዊውን ስለጣሉ ማለት ነው። ነገር ግን እኛ ከባህላችንም የእምነት አገር ከመሆናችንም አንፃር አሁን ያለው ማህበረሰብ ወዴት እያዘነበለ እንደሆነ ከሚዲያውም ከምንም እንረዳለን። ስለዚህ መንፈሳዊ ተቋማት ልጆች ተኮር ስራዎች ሊሰሩ ይገባል የሚል እምነት አለ። ምክንያቱም ልጆቻችን በዚህ እውነት ካሳደግናቸው እግዚአብሔርን በመፍራት ሰውን በማክበር ስለሚኖሩ ለአገርም ለሕዝብም ለማንኛውም ነገር የሚጠቅሙ ይሆናሉ የሚል እምነት ስላለኝ ነው። በመጨረሻ ከዳዊት ታሪክ ላይ የተረዳሁትን አንድ ነገር ልንገራችሁና ልጨርስ። ዳዊት በመጽሐፍ ቅዱስ ውስጥ ብዙ ልጆች አሉት፣ ግን ታሪካቸው የተጠቀሰ 4 ልጆች አሉ። እና አቤሴሎም እና አምኖን እነ ሰለሞንን እና አዶናይን 4ቱን ልጆች ስታዩአቸው የመጀመሪያ የዳዊት ልጆች 2ቱ አቤሴሎምና አምኖን በጦርነት ዘመኑ ከቤት ውጪ በነበረበት ዘመን ላይ የተወለዱ ናቸው። በስደት እያለ ደግሞም የመጀመሪያው የንግስናው ዘመን ስታዩአቸው የራሳቸው መንገድ የሚሄዱ በምኞት የተያዙ ነበሩ። ከእንደገና ደግሞ እነ አዶናይና እነ ሰለሞን ሲመጡ ደግሞ ስትመለከቱ ታሪካቸውን ዳዊት በቅርበት ያገኛቸው ልጆቹ ነበሩ። በተለይ ሰለሞንን ማለት ነው። ሰለሞንን ካረጀ በኋላ ነው የወለደው። ካረፈ በኋላ ነው የወለደው። ጦርነት መውጣት ካቆመ በኋላ ነው የወለደው እና ሰለሞንን የሚያህል ጠቢብ እንደርሱ ያለ የለም የተባለለት ልጅ በአባቱ የቅርብ ኮችነት ያደገ ልጅ እና አባቶች፣ እናቶች ለልጆቻችሁ ዴስቲኒ እንደናንተ የሚሆን ማንም የለም። እንደ ሰለሞን ያሉ ልጆች እንዲኖሩን ካስፈለገ ቅርበት፣ በቤት ውስጥ ግንኙነት ሊኖረን ለልጆቻችን ይገባል እላለሁ። አመሰግናለሁ። ታቲያና ክፍሌ ይባላለሁኝ። ዛሬ 2 መጽሐፎችን አስመርቃለሁ። ተከታታይ መጽሐፍ አለኝ። አንደኛው ፊሽታ የምታወራው አሳ ዛሬ 4ኛው ክፍል ይወጣል። ፊሽታና እንግዳው ዋና ካራክተሯ መስማት የተሳናቸው ፊሽታን ስትረዳት ነው ከስትሬንጀር ስለዚህ ይገልጻል። ሁለተኛው ደግሞ ንግስተ ሳባን ነው። ንግስተ ሳባን ከተለያዩ መጽሐፎች አንብቤ ከሁሉም ኮመን የሆነ ታሪኩን አውጥቼ ለልጆች በሚሆን መልኩ አውጥቼዋለሁኝ። 2 መጽሐፎች ናቸው። በተጨማሪም ደግሞ በዚህ ሰዓት የምናስተላልፈው መልእክት ልጆቻችንን ዓለም ከሚያሳድገው በየቤተ እምነቶቻችን አሳድገን መልካም ትውልድና ነገን አገር የሚረከብ ትውልድ እንድናፈራ ይሄን ይመለከታል ዛሬ
ኦልራይት መጽሐፎቹ በየቤተ መጽሐፍት ዲስትሪቢዩት ለማድረግ እንሞክራለን። ትንሽ ፕሪንቲንግ አሁን ባለው በኑሮ ሁኔታ ትንሽ ከበድ ያለ ስለሆነ ለጊዜው አሁን እዚህ ጋር እናገኛለን። ግን ሌላ መጽሐፎችን ሜጋ አሉ። ቦራ ጋር ያለ መጽሐፍት ቤት አለ። 4 ኪሎና ስቴዲየም ኦልማርት የሚያከፋፍለው እዛ በየጊዜው ይገኛል። በውጭ ለሚኖሩ ደግሞ በአማዞን እና በተለያዩ መጽሐፍት ቤቶች ውስጥ ይገኛሉ። በመጀመሪያ ዲስኤቢሊቲን ዲፍረንት ኤቢሊቲ በሚል አንድ ሙቭመንት ነበር ወደ ኤሊ አካባቢና በነዛ በተነሳው በመጽሐፍት በመናሳትም ሰዓት ላይ ለልጆች ዲስኤቢሊቲ ያላቸውን ልጆች ኢንክሉድ አናደርጋቸውም እና ለምንድን ነው ተብሎ መጽሐፉን ጽፌ ከጨረስኩኝ በኋላ ነውና ይሄን አይዲያ ሲመጣ ወደ ኋላ ተመልሼ መናገር የማትችለው ልጅ ግን በምልክት ቋንቋና በእጇ ላይ ባለ ዲቫይስ ተጠቅማ ሄልፕ በመጥራት ፊሽታን ልታድናት ትችላለች ከሚሰርቋት ሰዎች ማለት ነውና ይሄ ምንን ያሳያል? ሰው መናገር ባይችል በተለያየ መንገድ ሰፖርት ማድረግ ይችላል። አንዱ ማይችለውን ሌላው ይችላልና ቲም ወርክ ነው ላይፍን የምንኖረውና ያቺን ለመግለጽ ነው። ዲፕ ከገባን ደግሞ ብዙ አይነት ዲስኤቢሊቲዎች አሉ። እቺኛው አንደኛው ላይፍ ላይ ፌስ የምናረጋቸው ናት። ኦኬ ፊሽታ የሚለው መጽሐፍ ከ3 አመት ከ2 አመት ተኩል ጀምሮ ማንበብ እንደሚችሉት ብቃታቸው ከዛ ጀምሮ እስከ 10 አመት እስከ 11 አመትም ይሄዳል። ስቶሪውን በጣም የሚወደው ይከታተሉታል። የንግስተ ሳባ ግን እኔ ራሱ ሳነበው ይሄም አለ እንዴ እንደዚህ ነው እንዴ ያልኩኝ ነው ሳነብ የነበረውና አባቴ በአጋጣሚ እስኪ ይሄን ተመልከተው እየሰጥቸው ነበርና ሲያው በቃ የንግስተ ሳባን ታሪክ አላውቀውም ብሎኛል አባቴ። ያው ወደ ሰባዎቹ ያለ ነውና ለልጆች ነው ያዘጋጀሁት። ግን የኢትዮጵያን ታሪክ ማናቅ የንግስተ ሳባን ታሪክ የማያውቅ በደንብ ግንዛቤ ያገኝበታል። ከ7 ከ8 አመት ጀምሮ ወደ ላይ ያሉ ኤጆች ኤኒ ኤጅ ማንበብ ይችላል። ግን ፎከሱ ከ7 አመት እስከ 16 አመት ላሉ ልጆች ነው። ግን ሁሉም የእድሜ ግሩፕ ይማርበታል። ቀላል ይመስላል የሆነ ጫር አድርጎ ከዛ ለኢሉስትሬሽን ለሚሰራ ሰው ሰጥቶ ፕሪንት ያደርጋል ብለሽ ታስባለሽ። ግን የሰራሽ የጻፍሽውን ጽሁፍ ራሱ ደጋግሞ ማንበብ በጣም ቻሌንጂንግ ስል ይሄ ከኑሮ ጋር ከሩጫ ጋር አያይዘሽ የምታስኬጁ ቀላል አይደለም። አሁን የንግስተ ሳባ ታሪክ ኦልሞስት ወደ 2 አመት ነው የፈጀብኝ። ምክንያቱም 3 የተለያዩ መጽሐፎችን ያነበብኩት ክብረ ነገስትን ጨምሮ አንድ እንግሊዛዊ የጻፈው መጽሐፍ ነበር፣ እሱንም ማንበብ ነበረብኝ። የተለያዩ ታሪኮችን መስማት ነበረብኝ። ወደ ኦርቶዶክስ ቤተክርስቲያን ደግሞ ጠጋብዬ ሞር ታሪኩን እነሱ ስለሆነ ያዙት እዛ ጋር ሄጄ መማር ነበረብኝ። እነሱም ኤዲት የሚያደርጉልኝ ነበርና ብዙ ሲገለባበጥ ከዛ የእድሜ ጋፑን ሲሰፋ ሲረዝም እና ለልጆች በሚሆን መልኩ ተብሎ ሲባል ደግሞ ኦልሞስት ወደ 2 አመት ፈጅቷል። ኢለስትሬሽኑ ሲጨመር ደግሞ 1 አመት ተጨምሮበታል። ስንተኛ መጽሐፍ ነው? አሁን ዛሬ 2 መጽሐፍ ነው የምናሳትመው። 10ኛ መጽሐፍ ነው። 10 በአማርኛ፣ በትግርኛ፣ ኦሮምኛ፣ እንግሊዝኛ እና ደግሞ አናባቢም አለ። አሁን ለአማርኛው አናባቢ ከስር ሰርተንለታል ከመጀመሪያ መጽሐፍ ስንጀምር። ኦሮምኛ ትንሽ ቀለል ይላል። የእንግሊዝኛ ሌተር ስለሆነ የሚጠቀመው በቀላሉ ለማንበብ ይችላሉ። ለትርጓሜው ከስር እንግሊዝኛ እንጽፍላቸዋለን። የዛሬው በአማርኛ እና በእንግሊዝኛ ነው። ለህትመት ትንሽ ስለዘገየብን 2 ብቻ ነው የደረሰልን ለዛሬ። ለወደፊት ግን እግዚአብሔር ረዳናል። ቴንክ ዩ እናንተ እናንተ ፊት ቆሜ ለማውራት ስለ ልጆች ለመወያየት በመብቃቴ እኔ ራሴ ገርሞኛል። አመሰግናለሁ። እንኳን ደስ ያለሽ ታዲያ እንኳን ደስ ያለሽ። ትልቅ ስራ ነው። የልጆች ስራ ላይ መሰማራት ለአገር እንደማሰብ ነው ብዬ ነው የማስበው። ለአገር ዋጋ እንደመስጠት ኮንትሪቢዩት ለማድረግ በጣም እንደ መቃተት ብዬ ነው የማስበውና በጣም ልትመሰገኝ ይገባል። መጽሐፎችሽን አይቻቸዋለሁ። በጣም ይገርማሉ። ምስሎቹ ለልጆች በጣም ተስማሚ ናቸው።
በቀላሉ የሚረዷቸው ናቸው። የእድሜያቸውን ሁኔታ የሚያገናዝብ ነው። ሁሉም ሰው ሊተባበርሽ እንዲገባና ልጆቹ ጋር መድረስ ያለበት ምንድነው መጽሐፍ ነው ብዬ ነው የማስበውና መተባበር አለብን ሁላችንም በዚህ ጉዳይ ላይ። አጋፋሪያ ስትል የነበረው ድሮ አንድ ቪሌጅ ይጠይቅ ነበረ ልጆችን ለማሳደግ። ዛሬ ግን ያው ከባድ ነው አይደለ? አለ አንድ ንግግር requires the whole village ይጠይቃል አንድ educated ሰው ለማውጣት። አንድ ወላጆች ብቻችንን የምናረገው ነገር የለም። ወጥተው መንደር ውስጥ የሚያዩት ነገር አለ። ሱቅ ሲገዙ፣ ሱፐርማርኬት ውስጥ ከጓደኞቻቸው አስተዳደግ ብዙ ነገር ይማራሉና ሁሉም ሲተባበር ሁሉም በሐሳቡ ላይ በልጆች ያስተዳደግ ሁኔታ ላይ ኮመን የሆነ አንደርስታንዲንግ ሲኖረው በጣም የተሻለ ነው። ነገር ግን ከባድ ነው አይደለ? ሁላችንም እኮ ከተለያየ ቤት ነው የመጣነው፣ ከተለያየ አስተዳደግ፣ ከተለያየ ሁኔታ ነው የመጣነው፣ ከተለያየ ትሮማ ነው የመጣነውና ስለዚህ አንድ ቦታ ላይ ስንገናኝ የምንገባበዛቸው ነገሮች ጥሩም ይሆናሉ መጥፎም ሊሆኑ ይችላሉ። ስለዚህ ምንድነው ግን ፎከስ ማድረግ ያለብን ዘመናዊ ቤተሰቦች አሁን ያለነው ከረንትሊ በዚህ ዘመን ያሉ ቤተሰቦች ምን ማድረግ አለባቸው ብዬ አስባለሁ። እንደዚህ ያለውን ኮሚኒቲ መጠቀም ይፈልጋል። ይሄኛ ነው ቪሌጅ ብዬ ነው የማስበው። ግድ የሚሰጠው እንደ ቲታኒያ ያሉ እንደ ልጭቃ እንዳብፋ ያሉ ባለሙያዎችን ነው ቪሌጅ ብለን አሁን መጥራት የምንችለው። ምክንያቱም ምን ያህል ስትረስ ነው እንደ ድሮ ኔበርሁዳችን ውስጥ ያለው፣ ምን ያህል እንተማመናለን፣ ምን ያህል ሰፖርት ሲስተማችን እውነተኛ ነው። ስለዚህ አሁን ያለውን ሁኔታ መረዳት በጣም ከባድ ስለሆነ ይሄን ኮሚኒቲ ግን መጠቀም ግድ ይላል። ግድ የሚለውን ኮሚኒቲ ማለት ነው። ሌላው ማለት የምፈልገው ጋርዲያንስ አይደለ እኛ ነን ያለነው። ለሌሎች መስጠት የለብንም። አሁን ያለው ሁኔታ ኃላፊነቱን ለሌሎች የምንሰጥበት አይደለም። እኔ ነኝ ብሎ መነሳት ያስፈልጋል። ለልጆቻችን፣ ለኮሚኒቲ ልጆችን፣ ለጎረቤት ልጆችን። ምክንያቱም ያለነው እኛ ነን። ኃላፊነታችንን መወጣት አለብን። አንዳንድ ጊዜ ይሄንን ኃላፊነት ካልተወጣን መልሶ ወደኛ ሊመጣ ይችላል። ለጎረቤት ላለው ኪስ አውላቂ ተጠያቂዎች እኛ ልንሆን እንችላለን። ስለዚህ ከኃላፊነት መሸሽ ያለብን ሁኔታ አይመስለኝም። ይሄ ኮሚኒቲ ትልቅ ነገር ነው። ግድ የሚለው እንደ ሪሶርስ ልንጠቀምበት የሚገባ ነው። ዝናቡን ያው ችላ እያልኩት አይደለም ግን ግድ መቀጠል ስላለብኝ እንቀጥላለን። ሌላው ማውራት የምፈልገው የነበረው ዓለም የሚለወጠው በፋሚሊ ነው። ምን ያህል ኳሊቲ ፋሚሊ አለን ነው ለዓለም ለሀገር ኮንትሪቢዩት ለማድረግ እንደውም ምን ይባላል ማይ ቴሬሳ መሰለኝ ያሉት if you love to change the world go back and love your family ነው። ወደ ቤት ተመልሰህ ልጆች ቤተሰብን ልጆች ማፍቀር ጀምር። ምክንያቱም ቤተሰብ ላይ በጸጋ ልጆች በፍቅር ካደጉ ለሀገራቸው የማይሆኑበት አንድም በሌላ መልኩ ሲስተሞች የሚያስቸግሩ ቢሆንም የማይበቁበት ምንም ምክንያት የለም። ሰው ዓለምን እቀይራለሁ ብሎ ውጪ እየዳከረ የሚውል ሰው ማስተርስ እየሰራ በተለይ አሁን ያለነው ፋሚሊ ቤተሰብ ወላጆች ምንድነው ኬሪራችን ላይ ምናምን ፎከስ እናደርጋለን። ግን go back and love your family ምናልባት በጣም እንትን ነገር ሊመስል ይችላል። ግን we're contributing ልጆቻችንን በትክክል ካሳደገን ለሀገራችን ኮንትሪቢዩት እያደረግን ነው ብለን እናስባለን። it's not magic። አንዳንድ ጊዜ የሚያመርቱ ልጆች ክሬቲቭ የሆኑ ልጆች ምናምን ስናይ በቃ እንደ ብቅል ያሉ የተለየ ተሰጥኦ ያላቸው ምናምን ሊመስለን ይችላል። ግን የተሰጣቸው ነው፣ የተመገቡት ነገር ነው፣ የቀረበላቸው ነገር ነውና ለምሳሌ ሄለን ኪለርን አስቡ። ሄለን ኪለር መስማትም ማየትም አትችልም አይደለ? በቃ ምንድነው በማንኛውም ልዩ ችሎታ ባላቸው ሰዎች
ስላላቸው ሰዎች ሲጠቀስ ትጠቀሳለች አይደለ? አውጋውት የሷ ሞግዚቷ ስለ ሞግዚቷ ሰምታችሁ በጣም የምታግዛት ከህፃንነቷ ጀምሮ አብራያት ያለች ኤቭሪቲንግ በብዙ ነገር ሙዚቃ እንድትማር ምናምን እንድታረግ አብራት የነበረችው ሁሉም ነገር ታደርግላት የነበረችው ሞግዚቷ ብዙ ሰው አይተርክም ስለ ሞግዚቷ ግን የሞግዚቷ አስተዋጽኦ ነው። ምን ልላችሁ እንደፈለኩ ገብታችኋል አይደል? አለበት የሞግዚቷ አስተዋጽኦ። የኛ አስተዋጽኦ የልጆቻችን ጂኒየስ መሆን ላይ አስተዋጽኦ አለው። ለርኒንግ ባይ ዱይንግ አለ። ለርኒንግ ደግሞ በሶሻል አለ። ከሌሎች የምንማረው አለ። ራሳችን ደግሞ ተሰጥኦ አለ እና በብዛት ቤተሰብ ፎከስ ማድረግ ያለበት ጋርድ በማድረግ ጋይድ መንገድ በመስጠት ልጆችን በማፍቀርና በመውደድ እንደዚህ ማድረግ አለብን። ኮሚኒቲ በተለይ እንደ ቲታኒያ ያሉ እንደ ሙጭቃና ባለቤት ያሉ ሌሎችንም ልጆች ላይ የሚሰሩትን እንደ ኮሚኒቲያችን እንደዚህ ልጅ መቅጠርና መጠቀም ያስፈልጋል። ሜንሊ ማለት የፈለኩት ይሄ ነው። ብዙ ካወራው በጣም ይቅርታ። አመሰግናለሁ። ታቲያና ብዙ መጽሐፍቶችን የልጆች መዝሙር ግጥሞችን፣ ዜማዎችን አበርክታልናለች። በዛሬው ዕለትም 2 መጽሐፍቶቿን ታስመርቃለች። በመጀመሪያ እሷና ቤተሰቦቿን እንዲሁም የሚወዷትን ሁሉ እንኳን ደስ ያላችሁ ማለት ፈልጋለሁኝ። እንደሚታወቀው ዕውቀት ሰዎችን ነፃ ያወጣል። እንዲሁም ደግሞ ዕውቀት ማጣት ሰዎችን ወይም ዕውቀት ማጣት እንዲሁም የተዛባ ዕውቀት መያዝ ሰዎችን ያጠፋል። ነገር ግን እንደ ታቲያና ያሉ ኃላፊነት የሚሰማቸው የማህበረሰባቸው ነገር ግድ የሚላቸው ሰዎች እንዲሁ ለልጆች የሚጠቅም መጽሐፍ ሲያዘጋጁ በጣም ትልቅ ነገር ነው። ምክንያቱም የሚያዘጋጁት መጽሐፍ ልጆችን በስነ ምግባር የታነጹ ራሳቸውንና ሀገራቸውን የሚጠቅም የሚያደርግ አይምሯቸውን የሚያድስ መጽሐፍ ስለሚያዘጋጁ ደስ ሊለንና መጽሐፍቶቹን ልናነብና ልንጠቀምባቸው ይገባል። ስለዚህ ያው ረጅም ሰዓት ስለቆየን እኔም ጉዳይ ስላለኝ ይሄንን እያልኩኝ ወደ መጽሐፍ ምርቃቱ እንሄዳለን ማለት ነው። መረቁት ከዚህ በፊት 8 የሚሆኑ መጽሐፎችን ጽፋ ወደ 4-6 የሚሆኑ የህፃናት መዝሙሮችን ታቲያና አዘጋጅታ ነበረና ዛሬ ከምንመርቀው 2 መጽሐፍ ጋር አጠቃላይ 10 የህፃናት መጽሐፍ ጽፋለች ማለት ነው። መጽሐፍ መመረቁን እንግዲህ ወደ ላይ ከፍ በማድረግ የመጽሐፍ ደራሲና የዛሬ እንግዳችን መመረቃቸው አስረዋል። አገርኩን መረቃቸው ታጋችሁ መጽሐፉ በይፋ ተመርቋል። የህፃናት መጽሐፍ ነው። ቆንጆ መጽሐፍ ነው ሁለቱምና በጣም እናመሰግናለን ሁለቱንም። ወደ ወንበራቻቸው ወደ መቀመጫቸው እንገኛለን። እሺ እናመሰግናለን። እንዴት ዋላችሁላችሁ? እንኳን ደህና መጣችሁ። ስሜ ኤደንገነት ፈለቀ እባላለሁ። ሰብ ስፔሻላይዝ ያደረኩት ቻይልድ ኤንድ አዶለሰንት ሜንታል ሄልዝ ላይ ነው። ዛሬ ብዙ ነገሮች ተነካክተዋል፣ ብዙ ነገሮች ተወርተዋል። ሁላችንም በጥቅሉ ስናወራ የመጨረሻው መነሻው ነገር ስለ ፓረንቲንግ፣ ስለ ወላጅነት በተለይ በጣም መሰረት ስለሆነ የልጅነት ጊዜ ነው እያወራን ያለነውና ዛሬ በጣም ጥሩ ነገር ተፈጥሮ በጣም ጥሩ መጽሐፍ ልንመርቅ ተሰብስበናል። አይደለም ነው አይደለ? ልጆችን ፈቀቅ የሚያደርግ በተለይ ደግሞ ህፃናትን የምናሳድግ ከፍ ያሉ ልጆችን የምንመራ የምንመክር ሰዎች እንድናግዝ ሊረዱ ሊያግዙ የሚችሉ ነገሮች ልናደርግ እዚህ ቦታ ላይ ተገናኝተናልና አንድ ነገር ማለት እፈልጋለሁ። ሁላችሁም እንድትተባበሩ እፈልጋለሁ። ታቲን ስታሳድጉ የደከማችሁ ሰዎች በጣም ላመሰግናችሁ እፈልጋለሁ። እንኳን እንቅልፍ አጣችሁ፣ እንኳን ብዙ ድካም ዘመን ብዙ እንቅልፍ እንኳን አጣችሁ፣ ዕቃ ስትሰብር እንኳን ታግሳችሁ አሳለፋችሁ። መጀመሪያ እነሱን አመስግኑልኝ። እጅግ በጣም ማመስገን እፈልጋለሁ። እግዚአብሔር ጉልበታችሁን ይባርክ፣ ዘመናችሁን ይባርክ። ምክንያቱም ዛሬ ልንመክር አይደለም አይደል? ወንጀል ሰርታ ልንገስጽ የሆነ ነገር አጥፍታ ትውልድን የሚጎዳ ወይ መድኃኒት ሰርታ ልንወቅስ አይደለም የተሰባሰብነው አይደለ?
እኔና እናንተ እንድንገናኝ እንድንመክር ፕሊስ ወደዚህ ተመልከቱ፣ ይሄን ነገር እዚህ ጋር እንዲህ አይነት ነገር አለ ልትል አድርጋለች እና ይሄ በከንቱ አልመጣም። መሰረቷ በትክክል ስለተሰራ ስለተደከመባት ለዛ ነው። እንኳን እንቅልፍ አጣችሁ እንኳን ደከማችሁ ሰው ስታሳድጉ እግዚአብሔር ያክብርልን። ታቲ የተዘራብሽን ስላበቀልሽ እንኳን እግዚአብሔር ለዚህ ያደረሰሽ። ሁላችሁንም አክስቶች፣ አጎቶች፣ ታላላቅ እህቶች፣ ወንድሞች ሁላችሁም ብትኖሩ እግዚአብሔር ዘመናችሁን ይባርክ። እጅግ በጣም እናመሰግናለን። አንቺንም እግዚአብሔር ይባርክሽ። ሌላው ትንሽ ነገር ነው የማወራው፣ ምክንያቱም በጣም ብዙ ነገሩ ተነካክቷል። ትንሽ ነገር ላወራ። ልጆችን እያሳደግን ያለን ሰዎች በተለይ እባካችሁ እንንቃ ማለት ፈልጋለሁ። እንደው የሆነ ደውል ነገር ቢኖር ባጮህ ደስ ይለኛል። የዛን ያህል ለምን እኔ በሙያዬ ቴራፒስት ነኝ። ከብዙ ልጆች ጋር አሳልፋለሁ፣ ከወላጆች ጋር አሳልፋለሁና እንደገናም ደግሞ ያደጉትን ልጆች ደግሞ ማስተርስ እያስተማርኩኝ ያለሁኝ ማስተር ፈርስት ዲግሪ እንዲሁም የፒኤችዲ ተማሪዎችን እያስተማርኳለሁና በብዙ መልኩ ከወጣቶች ከወላጆች ጋር ከህፃናት ጋር የሚያገናኙ የተለያዩ ነገሮች ስላሉ አንዳንድ ጊዜ በጣም ልብ የሚጎትት በጣም የምናለቅስበት ኢቭን እዛው ቴራፒ ሩም ውስጥ ሆነን ምን እንደምናደርግ ግራ የሚገቡ ነገሮች ያለበት ዘመን ላይ ነን ያለነውና በተቻለ መጠን እንዴት ነሽ እንድንባባል ፈልጋለሁ። እስኪ አጠገባቸው ያለውን ሰው እንዴት ነሽ በሉት ወይም እንዴት ነሽ በሏት። እንዴት ነሽ? በልጆች አስተዳደግ ምን እያረግሽ ነው? ምን ኮንትሪቢዩት እያረግሽ ነው? ነቃ እያልሽ ነው ወይ? ዘመኑ እየገባሽ ነው? የተረዳሽ እያየሽ ነው ወይ? እንድንባባል ፈልጋለሁ። ለምን እጅግ ማከብራችሁ ሰዎች ልናገር የምፈልገው ነገር ምንድነው? እኛ ካላሳደግን ልጆቹ በራሳቸው እያደጉ የሰማችሁኝ ነው። እኛ ካላሳደግን ዘመኑ ላይ እየመጣን ይሄ ነው ትክክል ካላልን ልጆቹ በራሳቸው እያደጉ። ምክንያቱም የተፈጠረ ነገር ያድጋል አያድግም። ስለዚህ ካላሳደግን መስመሩ ላይ ዘመኑ ላይ እየመጣን ትክክልን ካላስተማርን በራሳቸው እያደጉ ነው፣ እየቀደሙን ነው። አንዳንድ ጊዜ ቴክኖሎጂውን አይታችሁ ከሆነ የሆነ ነገር ለማድረግ ስንቸገር እስኪ እዚህ ጋር የሆነ ነገር አድርጉ እንላለን አይደለ? በዛው ልክ ልጆቻችን እኔና እናንተ ቆመን ትክክሉን ካልሰጠን ትክክሉን ማሳየትና መናገር ካልቻለን በብዙ ነገር እነሱ በራሳቸው እያደጉ ስለሆነ በቀኑ መጨረሻ ውጤቱ ላይ ይሆናል ብዙ ጊዜ የምንደነግጠው። እግዚአብሔር ከዛ ሁላችንን ይጠብቅ። ሁለንተናዊ የልጆች አስተዳደግን ነበር በጣም ላወራ የፈለኩት። ቅድም ዶክተርም ነካክቷል፣ መምህርም ነካክቶታል። ትንሽ ነገር ልበል፣ ምክንያቱም ብዙ ጊዜ ካደገ በኋላ ከሌላ ነካው ከሊት ነካት በትምህርት እኮ በጣም ጎበዝ ነች፣ ግን ከኛ ጋር ዲል ማድረግ አቃታት እንላለን። አንዳንድ ጊዜ ምን ሆና ነው እንዲህ ስታረግ ነበር፣ ስታስተምር ጥሩ ነበረች። አንድ የራሴን ገጠመኝ ልንገራችሁ። ዩኒቨርሲቲ መጀመሪያ ጊዜ ያው ታውቃላችሁ እንግዲህ ወጣትነት የነበረውን ነገርና በጣም ደስ ብሎኝ መጽሐፎችን ተሸክሜ ትንሽዬ ልጅ ነበርኩ ላይ ተሯሯጥኩ ሄጄ አንኳኳና የሆነ ፕሮፌሰር ከሌላል ደስ ይላል አይደለ? ከፍቼ ዶክተር ከሌል ኮንታክት አድርጊ ተብዬ ነበር። እሱ ጠባቂ ነው ተባልኩ። የሰማችሁ ነው ማለት እዚህ ጋር እንግዲህ ማስተርስ ያስተማርኳቸው ልጆች አሉና ብዙ ጊዜ እናገራታለሁ እቺን ነገር። በጣም አስደንጋጭ ጊዜ ነበር ማለት ለኔ አንድ እያደገች ላለች ወጣት በዛ ሰዓት ላይ ዩኒቨርሲቲ ማለት በጣም ትልቅ ነገር ነው። በጣም ትልቅ ልምድን የሆነ ይዤ የመጣኋቸውን ነገሮች ሁሉ ምን ጋር የሚያስቆም ነገር ነበር የነበረውና አልኩኝ። ምክንያቱም ከመማሩ ጋር ከትምህርቱ ጋር ይዤ የመጣሁ ልብና አገኛለሁ ብዬ የነበረውን ነገር ነው አልኩ። ይቻል ነበር እኮ አይ እስኪ ወደዛ ሄደሽ ፈልጊ፣ በጣም ቀላል ነገር ነው አይደል? እሱን ጠባቂ ነኝ እና ከዛ ጊዜ በኋላ የኔ ፕሮፌሰር ክላስ ሊያስተምሩ ገቡ። እንዴት አድርጌ ልቀበል? የሰማችሁ ነው። እንዴት አድርጌ ልቀበል? ምክንያቱም በኖሬ የማይገለጽ ብዙ መጽሐፍ ጽፈዋል ሰውየው። በኖሬ ያልተገለጸ በዛች ደቂቃ ውስጥ አንድ ትንሽዬ ልጅ ሊያስተምር ያልቻለ ሊገስጽ ያልቻለ ይዤ የመጣሁትን ነገር ትንሽ ብርሃን እንዴ ለምን እንጀራ ዘፈቀቅ ብለሽ ተመልከቺ። በጣም ቀላል ነገር ነበር እኔ ለመጣሁበት። ምክንያቱም ኮተቶች ያለው ምናምን ነገር እና አሁን ላይ በጣም እንድናስተውል የምፈልገው ነገር
በመኖር ውስጥ እናሳያቸው። አንናገር፣ ከልቤ ነው የምላችሁ። ለምን በዛ እድሜ ያሉ ልጆች የሚማሩት በማየት ስለሆነ ዛሬ እያንዳንዳችሁን ብጠይቅ ደካማና ጠንካራ ጎን ከየት አገኘን ብንል ወርታችን እንላለን አይደል? ግን ብቻ ብለን እንቆይ ከእናቴ ንዴትን ከአባቴ መቆጣትን እያልን የለመድን አይደል? በማየት ውስጥ ሁላችንም ሰብስበን ያዘን ልክ ደግሞ መድረኩ ላይ ስንሆን ያንን ነገር እያወጣን እየኖርን ያለን። ለመጨረሻ አንድ ነገር መናገር ፈልጋለሁ። ተነካኳሁን ምን ያረሽ ነው ተባባል። አመሰግናለሁ። እግዚአብሔር ይስጥልኝ። አባት አቶ ተስፋዬን ጠርተናቸው እሳቸው እሷን እንዴት እንደቀረጹ እንዴት ነው መቼም ልጅ የተሰጠውን ነው የሚቀበለው አይደለም። በጥሩ አስተዳደር ካደገ ያንን መስመር ይዞ ይሄዳል። በመጥፎ አስተዳደር ካደገ እንደዛው ነው እና እንደው እኔ አንድ ጥያቄ ጠይቄ ጠቅላላ የሁላችንም እንዲመልሱልን የታቲያና አባት እንደው እንዴት ቢቀርጿት ነው? እንዴት ቢቆነጥጧት ነው? እንዴት ቢቆጧት ነው? እዚህ ብዙ ወላጆች አሉና እንደ ሰው አድርገው እንዲያሳድጉ ምክርም አባታዊ ምክር እንዲሰጡና እባክዎትን ወደ መድረክ ይምጡልን። ከየት እንደምጀምረው አላውቅም። እንኳን ደህና መጣችሁ። በዛሬው ዕለት በእውነት ይሄ ዱብዳ ነው። ከየት እንደምጀምር አላውቅም። ታቲያና በእውነት ከቤት ውስጥ በጣም ፈጣንና ደፋር የነበረች ልጅ ነች። ከሐዋሳ ነው ኑሯችንን ከሷ ጋር ያለውን የጀመርነው። እሷ ተወልዳ ነፍስ ስታውቅ አዲስ አበባ መጣን። አዲስ አበባ ከመጣን በኋላ ሰላም ወዳድ የሚባል ቦታ ላይ ማህበር መስርተን መኖር ጀመር። አንድ ነገር አለ። አንድ ሰው መጥፎ ጓደኛ ይስጥህ ሲለው ተዋዋለህ አለ። መጥፎ ሚስት ይስጥህ ፈታታለሁ እና መጥፎ ልጅ ይስጥህ ገና አሁን ረገምከኝ። የእርግማኑ መጥፎ ልጅ ይስጥህ ትልቅ እርግማን። ጥሩ ልጅ ይስጥህ የተማረከ ደግሞ የተመረቀ ልጅ ይስጥህ ማለት ትልቅ በረከት ነው። ዛሬ ያንን ትልቅ በረከት ነው እኛ እያጨርን እየወቃን ያለ ነው እና ልጆቻችንን በምናሳድግበት ጊዜ የሷም ታላላቆች አሉ። በሷም የተቀረጸው ዛሬ ከ30 ዓመት በኋላ እንደገና በዚህ አጋጣሚ ተገናኘን። ሰላም ወዳድ ብለን መኖሪያ ቤት መስርተን በምንኖርበት ጊዜ የመኖሪያ ቤታችን አካባቢ ማህበር መስርተን የማህበራችን ሊቀመንበር አቶ መኮንን ዛሬ ማዕከላችን በመገኘቱ በጣም ደስተኛ ነኝ። ታቲ ብቻ አይደለችም። የሰላም ወዳድ ልጆች በጠቅላላ የተመረቁ የተባረኩና ትልቅ ደረጃ የደረሱ ናቸው እና ይሄ በረከት ቅድም ከሰጣችሁ ትምህርት ማህበረሰቡ ነው ልጆችን የሚቀርጸውና የሚያሳድገው የተባለው በእውነት ዛሬ በታቲ የሥራ ውጤት አይተነዋል። ከቤትም እኛ ብንቆጣጠርና ብንመክርም ማህበረሰቡ ያሉትን ልጆች እየመከረና እየተቆጣጠረ እየተቆጣ እዚህ እንድትደርስና ሌሎችም እዚህ እንዲደርሱ ያደረገው አስተዋጽኦ በጣም ከፍተኛ ነው እና በእውነት ይህንን ፍሬ ማየት ምን ያህል ደስታ እንደሚሰጥ በቃላት ልገልጸው አልችልም። እናንተ ልትገነዘቡ ትችላላችሁ። እግዚአብሔር ይባርክሽ። አሁንም ወደፊት ገና ብዙ ፍሬ እናያለን ባንቺ። እንደዚሁ ልጅሽንም እግዚአብሔር ለቁም ነገር አብቅቶ የሱን ደስታ ስታይ ምን ያህል በልጅ መደሰት መባረክ እንደሆነ የምትረጂው ያን ጊዜ ነውና ለሁላችሁም እዚህ ለታደማችሁ ሁሉ ይሄ በረከት ይድረሳችሁ። እግዚአብሔር በቤተሰባችሁ ሁሉ ይሄንን በረከት ያወርድላችሁ እና ስለመጣችሁና ስለታደማችሁ በጣም እናመሰግናለን። ደስታችን ወደር የለውም። እህቴ ባለቤቴ ወይዘሮ ጥሩ ወርቅንም ጭምር ነው።
እና ለታቲ መለወጥ እዚህ ማደግ እዚህ እድገት ላይ መድረስ አስተዋጽኦ ያደረግነው እኛ ብቻ አይደለንም። በአጋጣሚ በሀገር ውስጥ ባለች ጊዜ ከሀገር ውጭ እንድትወጣ ምክንያት ሆና ደግሞ ለዚህ ሁኔታ ያመቻቸቻት እህቴ ወይዘሮ ፀሐይ ውለታሽን እግዚአብሔር ይክፈለው። ቤተሰቦቻችን ሌሎቻችሁ ሁሉ ላደረጋችሁት ሁሉ እግዚአብሔር ዋጋችሁን ይክፈለው። የኛን ደስታ እጥፍ ሁላችሁም ባንገኙ። በልጆቻችሁ ደስ ይበላችሁ። ልጆቻችሁ ለቁም ነገር ይብቁላችሁ። እግዚአብሔር በረከቱን ያውርድ ለሁላችሁ። እናመሰግናለን። ይሄን ፕሮግራም ለምትመሩት ሁሉ እግዚአብሔር ይስጥልን። ሁሉም በጣም አመሰግናለሁ። እግዚአብሔር አብዝቶ ይባርካችሁ። ዝናቡም አይ ቲንክ ጠብ አድርጎብናል አይደለ? ጸጋውን በስተልናል በትዕግስት እንድንጠብቅና በጣም አመሰግናለሁ ሁላችሁም። ጋሽ መኮንን የዛሬ ስንት ዓመት ነው ያየኋቸውና በዚህ አጋጣሚ በማየቴ ደስ ይለኛል። በሰላም ወዳድ ያደግንበት አስተዳደግ ወላጅ ብቻ አይደለም ልጅ የሚያሳድገው፣ ማህበረሰብ ነው፣ ቤተክርስቲያን ነው፣ ትምህርት ቤት ነው፣ አስተማሪዎች ናቸውና እንዲያውም ከወላጅ ይልቅ በትምህርት ቤትና በቤተ እምነቶቻችን አካባቢ ነው ሞር የሚያሳድጉና ብዙ ተጽዕኖ የሚሰጡንና እባካችሁ ትልቁ መልእክቴ ወላጆች ልጆቻችሁ በየቤተ እምነታችሁ፣ ይሄ የሃይማኖት ጉዳይ አይደለም፣ በየቤተ እምነታችሁ ልጆቻችሁን አክቲቭ አድርጋችሁ አሳድጉ። ምንም ቢሆን ምንም ፈጣሪን የሚፈራ ፈጣሪውን የሚያውቅ ትውልድ ያሻግራል። መከራ ችግር ቢመጣ አይደርስበትም፣ አይነካውም፣ ማለፊያውንም ጸጋ ይዞ ይሄዳልና በየቤተ እምነቶቻችን ደግሞ እንጸልይ። ልጆቻችንን ስናሳድግ እንባርካቸው፣ እንጸልይላቸው። የአንደበቶቻችንን ቃል ደግሞ በደንብ እንጠብቅ። ክፉ ቃል ከአንደበታችን አይጣ። ፊት ከዚህ አንበል፣ የማይረባ ደደብ፣ እንደዚህ አይነት ቃላቶችን እናስወግድ። ልጆች ቅድም እንደተናገሩት ሁሉ ነጭ ወረቀቶች ናቸውና እነሱ ላይ ስንናገር ልክ የኮምፒውተር ኮድ እንደምንጽፈው እየጻፍንባቸው ነው። ዛሬ ደደብ ስንላቸው ነገ ሄደው ይደድባሉ። ከዛ ላይ ይሄ ልጅ ምን ሆኖ ነው እንላለን። እንዲህ ስንጠቁም አንዷ ጣት ነው እዛ ጋር፣ ሶስቱ ጣት ግን ወደኛ ነው። ስለዚህ የሁላችንም ኃላፊነት ነው። እጅ ለእጅ ተያይዘን በየቤተ እምነቶቻችን ልጆቻችንን እናሳድግ። መልካም ትውልድ እናፈራለን። እግዚአብሔርም ደግሞ የዘራነውን መልካም ትውልድ እናጭዳለን። ክፉ ከዘራን ክፉ ነው፣ መልካም ከዘራን መልካም ነው። ስለዚህ በተጨማሪ ደግሞ አንባቢ ትውልድ ታሪኩን የሚያውቅ፣ ባህሉን የሚያውቅ፣ ማንነቱን የሚያውቅ፣ ቤተሰቡን የሚያውቅ፣ ህዝቡን የሚያከብር፣ ሀገሩን የሚወድ፣ ቤተክርስቲያኑን ወይ መስጊዱን የሚወድ። በዚህ አጋጣሚ በጣም ይቅርታ በመስጊድ አካባቢ ያሉ ሰዎች ኮንታክታችን በጣም አጭር ስለሆነብን ነው፣ በዛም ጋብዘን ነበረ። የሚቀጥለው እንግዲህ እግዚአብሔር ይረዳናል። በጣም አመሰግናለሁ። እግዚአብሔር ይስጥልን። ጊዜያችሁን ብዙ አልወስድባችሁም። ልጆቹም ይጫወቱ፣ እናንተም ዘና ብላችሁ ፌሎሺፕ አድርገን ኮኔክት አድርገን ከሁላችንም ጋር መልካም ቀን እንዲሆንላችሁ እመኛለሁ። አመሰግናለሁ። ፕሮግራማችንን ጨርሰናል።